ይለምናል አብን ይለማመጣል አይለማመጥም። ድሮ እኮ ይለምናል አይለምንም ሳይሆን ይለማመጣል አይለማመጥም ነበር እኮ ውይይቱ። እዚህ አካባቢ ያሉ ጀማዎች ያቸው እንግዲህ እዚህ ጋር ቀለሜ አለ፣ እዚህ ጋር ሃኔል አለ፣ እዚህ ጋር ዜዶም ይባላል፣ እዚህ ጋር ዳኒ እውነት ለሁሉም ይባላል፣ እዚህ ጋር አማን ሻሎም ቪዲዮ ከፋች ነው። እሺ ስሙ በደንብ። ክርስትና ዓለም ውስጥ ወደ ጥንጥጥና ዓለም ውስጥ የገባሁት 1992 ነው። ሆነስትሊ ስፒኪንግ ማለት ነው። ሙሉ ወንጌል ተምሬያለሁ። ሰፈር ስቀይር ደግሞ አማኑኤል ብርሃንና ሕይወት ቤተክርስቲያን የሚል ተምሬያለሁ እና ይለምናል የሚል ነገር በህይወቴ ሰምቼ አላውቅም። እዚህ ሰዎች ስህተት ናቸው አይደሉም? አይለምንም፣ ስህተት ነው። አይለምንም እንዴ? አለምንም አለ እኮ ክርስቶስ ራሱ እኮ ዮሐንስ 16 ላይ በስሜ ትለምናላችሁ አለ እኮ። ስሙ ራሱ አይለምንም፣ በስሙ ይለመናል እንጂ። እኔ የተማርኩትን ነው የተማርኩትን ልንገርህ። አንድ ነገር ልንገርህ። አውጋድሳ እምነት ፕላስ ስራ ብሎ ነው የሚያምነው። እኔን ተውኝ ወዳጅ። እኔ አንድ ቆይ ድል ሰጥተህን ደግሞ ጠልቃ እንዳጋባ አሰፋ እንኳን እንደዚህ አይነቱን ነገር አይደለም ጋዲሳ ታስደርገህባ ስለ ጋዲሳ ጋዲ አሁን የተወሰነውን ነገር ሰምቼው ነበርና ያማልዳል የሚለው ቃል መለመን ብቻ የሚል ትርጉም ነው ወይ ያለው? በዚህ ላይ አሁን ሞር ኤክስፕሌን ቢደረግ አሪፍ ነው። አሁን ያማልዳል የሚለው ቃል እኮ መሐከለኝነትን ወይም ማስታረቅን አገልግሎት እንጂ ከመለመን አንጻር ብቻ መታየት የለበትም። ኢቭን የቅዱስ ዮሐንስ አፈወርቅም ያማልዳል የሚለውን ቃል ዘላለማዊ ፍቅሩን ወይ የማይቋረጥ ፍቅሩን ለመግለጽ ነው የሚጠቀምበት ብሎ ነው የሚናገረው። ቅዱስ አትናቴዎስ ደግሞ መሐከለኝነትን ሪፈር ያደርጋል ብሎ ነው ሞር ኮንሰርን አድርጎ የሚናገረውና ያማልዳል የሚለው ቃል መለመን የሚል መሰረታዊ ትርጉሙ መለመን ነው የሚል መሆን የለበትም። ኦኬ፣ ይቅርታ ግን ኬት ቤተ እምነት ነው ወንድማችን? እኔ ከሙሉ ወንጌል ነኝ። ኦኬ እና ምንድነው ከመለመን ማን ከማን ነው የሚለምነው? አሁን ይለምናል ስንል ማን ከማን ነው የሚለምነው? መለመን የሚል ትርጉም የለውም። ያማልዳል የሚለው ትርጉም እኔ ስማርም በሙሉ ወንጌል ኢየሱስ ክርስቶስ ስለእናንተ ይለምናል ተብዬ አልተማርኩም። ምን ተብለን የተማርከው? ምን አልከኝ ጋድ? አይ አይደለም፣ እሱ ባይደም ጥሩ መረዳት ነው። ያው ብዙ ፕሮቴስታንቶች አሉ ይለምናል ብለው የሚያምኑ። አሁን አንተ ግን እኔ ሙሉ ወንጌል አልተማርንም። አንዳንዴ ምን እንደው ታውቃለህ ያለ መግባባት ነውና አይ አይደለም፣ አንተ ስፔሲፊካሊ ችግር የለም። ስምም አለ በል ግን እያልኩ መጥራት ከበደ። አይ ስሜን ሶሻል ሚዲያ ላይ ማውጣት ስለማልፈልግ የሆነ ስም ኤርሚ ብዬ ለጥራሽ ችግር የለውም። የመጀመሪያው እሺ አባት እሺ እንደዛ ብዬ ልንገር። አይ ለመሰለ በፕሮቴስታንቱ ዓለም ውስጥ ስፔሻሊ ሮሜ 8:34 ላይ ዕብራውያን 7:25 ጋር በተገናኙ ብዙ አይነት እምነት አለ። እውነት ለማውራት እግዚአብሔር በሚያውቀው። ለምሳሌ ግን አሁን አንተ ምን አልከኝ? እኔ አሁን ሙሉ ወንጌል ነኝ እንደዛ ተብዬ አልተማርኩም ማለት። ስለዚህ አሁን ያችላል ሰው ግልጽ ለማድረግ እኔ ባይዘዌ እንደዚህ አይነት እምነት ካለህ ይማልዳል። አሁን እኛ ቀደም አይተህ ከሆነ የኛ የኦርቶዶክሳዊ መረዳት ምንድነው ከተባለ ቃሉ የግሪኩ ቃል ወንድማችን ኤርሚ የግሪኩ ቃል ኢንቱካኖ ነው የሚለው የግሪክ ሌክሲከን እየሰማሁት ነበር። የግሪክ ሌክሲከን ዋናው ዲክሽነሪ ላይ ደግሞ ዋና ፍቺ ብሎ ዋና ፍቺ ግሪክ ሌክሲከን እንዴት መሰለ ቃላትን የሚያስቀምጠው የግሪኩን ቃል ያስቀምጥና ዋናው ፍቺ ይሄ ነው ይልና ግን እንዲህም ተብሎ ሊፈታ ይችላል ብሎ ያስቀምጣል። አየህ ያ ዋና ፍቺ የተባለው ዋና ፍቺ የሚለው ነገር ይለምናል የሚለው ቃል ነው ያለው። ነገር ግን ቃል ስለተጻፈ ምን የሚል ሁሌ እንደውም ሰምተህ ከሆነ ለምሳሌ እግዚአብሔር ተጸጸተ ተብሎ ተጽፏል ኦሪት ዘፍጥረት ምዕራፍ 6 ላይ። ይሄን ይዘን እግዚአብሔር ይጸጸታል እንላለን ወይ? አንልም። ቃል ለምን ተጻፈ የሚለውን ነገር ሙሉ አውዱን እንረዳለን። አሁን ደግሞ አንተ እያልከን ያለኸው ባይ ዘ ዌይ ቃሉ እንደዛ ነው፣ ችግር የለውም። አሁን አንተ ግን ሙሉ ወንጌል ጭራሽ እኛ ኢየሱስ ይለምናል ክርስቶስ ይለምናል ብለን አልተማርንም እያልከን ነው። እስኪ ቀጥልሽ። ምን ተብሎ ልስማ። ይማልዳል ስንባል እኔን ያስተማረኝ ሲያስተምረኝ በእኛና
በሰውና በእግዚአብሔር መካከል የገባ ብሪጅ እንደሆነ ሞር የሚያተኩረው ትምህርቱ መካከለኛ እንደሆነ ነው እንጂ የሚያተኩረው ኢቭን ዮሐንስ 16ን እኮ ተምረናል እኮ ስለማማለድ ሲናገር ከእንግዲህ በኋላ ስለናንተ የምለምንላችሁ አይደላችሁ ብሎ ተናግሯል ተብለን እኮ እንማራለን። እና ዮሐንስ ወንጌል ምዕራፍ 16 ኢቭን ሲያስታርቀን ራሱ ቆሮንቶስ 6 ያለው ላይ ተጠቅሶ ምንድነው የሚያስታርቀንም ራሱ ነው የሚታረቀንም ራሱ ነው ተብለን ነው የምንማረው። ኦኬ ስለዚህ ሙሉ ወንጌል ስለዚህ ባይዘው እኔ ሙሉ ወንጌል እምነቷ እንደዚህ አይነት መረዳት ካላት ሰዩ አሁን ስለዚህ አንተ እያልከን ያለኸው ባይዘው እና አንዳንዴ ምን እንደው ታውቃለህ ለምን እንደሆነ ይሄን በግልጽ የምነግርህ አንዳንዴ አንድ አይነት ነገር እየተወራ መጫጫህ አለ። አንድ አይነት ነገር እየተወራ ማለት ነው። አንድ አይነት ነገር እንኳን አይደለም ኤርሚዬ፣ አንድ አይነት ነገር አይደለም። ለምንድን ነው ያልኩ? ኢቭን ዛሬ ጎንበስ ቀና እያለ ይለምናል ብለው የሚያምኑ ፕሮቴስታንቶች አሉ። እውነት ለምን የሉም? እስቲ ዋናዎቹን አውራቸው። እኔ ያስተማሩኝን አስተማሪ እኔ አሁን አላገናኘህ እችላለሁ። ኤርሚዬ እኔ እኮ እያልኩ ያለው ስማኝ። አሁን እኮ ብትሰማኝ እኔ አንተ እኮ ያመንከውን ነገር እኮ አፕሪሺየት አድርጌያለሁ። ለምን መሰለህ አፕሪሺየት ያደረግኩት? ኦኬ እንዴ እኛ እኮ ይማለዳል ስንል ይለምናል እያልን አይደለም። ጭራሽ እንደውም አንተ ምን አልከኝ? ሙሉ ወንጌል እንደውም ያስተማረችኝ መካከለኝነቱን ነው ወይ ደግሞ ሰው መሆኑን አይደል? ቃል ስጋ መሆኑንና ከዛ በእግዚአብሔርና በሰው መካከል ያለ መካከለኛ ወይ ደግሞ አስታራቂ አምላክም ሰውም የሆነ የሚለው ለማሳየት ነው የምንጠቀመው። ኢቭን ዕብራውያን 7 ላይ ያለውን ራሱ ስንማር የክህነት አገልግሎት የማማለድ አገልግሎት እንደሆነና ካህናቶች ግን ሟች በመሆናቸው ምክንያት እዛ ጋር ተርሚኔት ስለሚያደርግ ስለነርሱ ሊማልድ ይልና በእርሱም ወደ እግዚአብሔር የሚመጡትን ፈጽሞ ሊያድኗቸው ይችላልና በእርሱም የሚለው ቃል መካከለኛነቱን በእርሱም ነው የሚለው። አሁን ስለነርሱም ይለምናል አይደለም ሚኒንጉ በእርሱም የሚመጡትን ፈጽሞ ሊያድናቸው ይችላል የሚለው ቃል የሚያመለክተው የማዳን ኃይሉና በእርሱ በኩል መካከለኝነቱ ማየህ በእኔ በቀር ወደ አብ የሚመጣ የለም ይሌለ። ስለዚህ በእርሱ በኩል የሚመጡትን ፈጽሞ ሊያድናቸው ይችላል። በእርሱ ሲል ምን ማለት ነው? በእግዚአብሔርና በሰው መካከል እንደገባ ነው። እኔ የተማርኩት ፈጽሞ ይሄን ነው። እኔ ይለምናል የሚል ነገር አልተማርኩም። ይሄ አፕሪሺየት ይደረጋል። አሁን አንተ ይሄን የተማርኩት ፕሮቴስታንት ነው ሙሉ ወንጌል ውስጥ ሆኜ ይሄን ነው ማምነው ማለት አፕሪሺየት ይደረጋል። ለምን የተማርኩትም ይሄን ነው። እኔ የራሴ እምነት ሳይሆን የተማርኩት ይሄን ነው። እኔ ቅድም እኮ ያልኩህ ለዛ ነው። አሁን አንተ ወንድሜ ኤርሚ ሙሉ ወንጌልና ከዛ ያስተማሩ ሙሉ ወንጌል ውስጥ ያሉ ያስተማሩ መምህራን ናቸው አይደል? ይሄን ነገር ያስተማሩት እሰይ። አሁን ግን ፕሮቴስታንት ብለን ስንናገር ኤርሚዬ ስለ ሙሉ ወንጌል ብቻ አይደለም የምንናገረው። ብዙ ፕሮቴስታንቲዝም ውስጥ ብዙ ዲኖሚኔሽን አለ እንደምታውቀው ብዙ። ኦኬ ያ ለምሳሌ ኢትዮጵያ ውስጥ ለምሳሌ ብታነሳ ከሙሉ ወንጌል ቃለ ሕይወት አለ፣ መካነ ኢየሱስ አለ፣ መሰረተ ክርስቶስ አለ፣ ህይወት ብርሃን አለ፣ ምን አለ። ኢቭን የወንጌላዊ ህብረት የሚባሉት ውስጥ በዛ በጣም ብዙ ዲኖሚኔሽኖች አሉ። አየህ። ስለዚህ ብዙ ፕሮቴስታንቶች እንዲህ ብለው የሚያምኑ ፕሮቴስታንቶች አሉ ብለን ስንናገር አንተም ብቻ እያልኩ አይደለም፣ ከአንተ ውጭ ግን ሌሎች የሚያምኑ ሰዎች አሉ፣ ሌሎች ፕሮቴስታንቶች አሉ ብለን ነው እየተናገርን ያለው። ሐሳቤን አግኝተው እኮ ነው። ስለዚህ ፕሮቴስታንት ብለን ስንናገር አንተ ይህን ነገር ማመን እሰይ ጥሩ ነው። ምን እንደው ታውቃለህ ጋድ አሁን እናንተ ጋር የኦርቶዶክስ ተማሪ ልክ እንደኔ አይነት ቴዎሎጂ ያልተማረ ዝም ብሎ በቃ መጽሐፍ ቅዱስን ብቻ የሚያምን ሰው እናንተ ጋር ገብቶ ሲከራከር ሪፍሌክት የሚያደርገው ነገር ትክክለኛ የቤተ ክርስቲያኗ አቋም አይደለም። እኔ አሁን በጣም የሚገርመኝ ነገር በማማለድና በእምነትና በስራ ጉዳይ ቲክቶክ ላይ የምሰማውና የተማርኩት ፈጽሞ በቃ የማይገናኝ ነገር ማለት ነው። እምነት ያለ ስራ ሞት ነው የሚለውን እኔ መጽሐፍ ቅዱስ ላይ ሙሉ ወንጌል ተምሬዋለሁ። ኦኬ፣ ስለዚህ ስራ ለመዳን ያስፈልጋል ማለት ነው፣ ያው ድነትን ለመፈጸም። አሁን ይኸውልህ ይገለባበጣል። መጀመሪያ አሁን ለምሳሌ ዮሐንስ 15 ላይ ስትሄድ ለመጽደቅ ወደ ግንዱ ትገባለህ፣ ግንዱ ላይ ከገባህ ታፈራለህ ነው፣ ካላፈራህ ትቆረጣለህ ነው። ስለዚህ መልካም ስራ ካልሰራ ፍሬ ካላፈራ መጀመሪያ የሚቀድመው ነው። አሁን እኮ ምንድነው ምን መቅደም አለበት ነው? እኔ ስማር ምን መቅደም አለበት? እምነት መቅደም አለበት። ከዛን ስራ ነው።
ከዛን ኢቭን ዕብራውያን 3 ላይም ስትሄድ እኮ ተስፋችንን እሺ ከአንድ ቦታ ሌላ ቦታ እንዳንሄድ ቅድም ባይዘው ኮሜንት ላይ ያላችሁ ሰዎች ማስረጃ ያሳየን ከምን ጋድ እኔ ብዙ አልቆይምና ምን ልነግርህ መሰለህ ተመሳሳይ ነገር እያወራን ምን እንደሚያደበላልቅብን ግራ ነው የሚገባኝ። አይ ተመሳሳይ ነገር አይደለም እንደዛ ብለህ እኔ ግን ተመሳሳይ እንደሆነ ነው የሚሰማኝ። በቃ አንዴ ቆይ ሚውት አድርገሽ አንዴ ሚውት አድርግ። እሺ ምንድነው አሁን ቅድም ሙሉ ወንጌል ምን አስተማሪዎች እንደዚህ ነው ያስተማሩኝ። ሲጀምር ሮሜ 8:34 ላይ ሆነ ዕብራውያን 7:25 ላይ ይለምናል። ስለ ልመና ነው ብዬ አልተማርኩም በፍጹም። እና አንዳንድ ሰዎች እንዲህ ብለው ሲናገሩ ራሱ የማንን አቋም እየተናገሩ እንደሆነ አላውቅም ብለሃል። ይሄ አንተ ያመንከው ነገር እምነት ይሄ ከሆነ እሰየው። እኛ ባይዘው ሰው ነገር ክርስቶስም ላይ በለው ስቴፕ ባይ ስቴፕ ወደ ሆነ እውነት የሚመጣና ወደ ሆነ አንደርስታንዲንግ የሚመጣ ከሆነ እግዚአብሔር እናመሰግናለን። ምንም ጥያቄ የለው። ያስተማሩ ማስተማሪዎች እምነታቸው እንደዛ ከሆነ እሰየው። ግን ደግሞ ፕሮቴስታንቱ ዓለም ውስጥ ነገርኩ። ለምሳሌ እኔ ራሱ ኦን ቶፕ ኦፍ ማይ ሄድ 3 ምልከታዎችን ኦኬ። እንዴት ነው የሚያማለደው? እንዴት ነው ቃል በቃል ቮካል ኢንተርሴሽን ኦር ቃል አውጥቶ ይለምናል ብላችሁ ታምናላችሁ ሲባል አዎ ቃል አውጥቶ ዛሬም በአፊት ጎንበስ ቀና እያለ ይለምናል ብለው የሚያምኑ ፕሮቴስታንቶች አሉ። ሁለተኛ ደሙ ይጮህልናል ብለው የሚያምኑ ፕሮቴስታንቶች አሉ። ደሙ ይጮህልናል ኢቭን ሁላ የማንን ደም አንስተው ይሄው እንደውም የድሮ ቪዲዮ አመጣ። አይዋዲ ኬት አመጣው የድሮ ጋዲ በእናት ስማ አይዋዲ እንዲህ ብዬ ላይ በምገባበት ሰዓት ኤርሚ ስማው በኩል የምትገባበት ጊዜ ይላል። እስቲ እንስማው። ዞሮ ዞሮ አብን ይለማመጣል ማለት ነው። አብራራው ይለምናል ማለት ነው። ምን ማለት ነው? ይለማመጣል ማለት አብራራው። ይለምናል አይ ካሉን ይለማመጣል ብለህ ተናግረሃል አይደል? ምን ማለት ነው? አይ ይለምናል ከሚለው አንፃር ነው የጠየቁኝ። ይለምናል ከሚለው አንፃር ነው የጠየቁኝ። ይለምናል ማለት ምን ማለት ነው ተብለህ ስትጠየቅ ይለማመጣል አልክ። ይለማመጣል ማለት ምን ማለት ነው? ይለማመጣል ማለት ይለማመጣል አሉኝ። ስለዚህ ይለምናል ከሚለው አንፃር ነው እየጠየቁ ነበር። ይለምናል አልኩኝ። ስለዚህ ይለምናል አብን ይለማመጣል አይለማመጥም? ድሮ እኮ ይለምናል አይለምንም ሳይሆን ይለማመጣል አይለማመጥም ነበር እኮ ይይቱ አይ ሪስፔክት ጋድም ይዋድም እኔ በሪስፔክት አደርጋቸዋለሁ። በምታደርጉት ነገር እከታተላለሁ፣ ግን ገብቼ አላውቅም። ግን የግለሰቦችን አቋም አታርጉት። አንዴ ቆይ፣ በዚህ ብቻ የሚያልቅ አይደለም። ቀጥል። እሺ ቆይ አንዴ እዚህ አካባቢ ያሉ ጀማዎች ያቸው እንግዲህ እዚህ ጋር ቀለሜ ያለ፣ እዚህ ጋር ሃኔል አለ፣ እዚህ ጋር ዜዶም ይባላል፣ እዚህ ጋር ዳኒ እውነት ለሁሉም ይባላል፣ እዚህ ጋር አማን ሻሎም ቪዲዮ ከፋች ነው። እሺ ስሙ በደንብ። አዎ እዚህ ጋር የሌለ ቲም የለም ማለት ነው። እትዝኹንን ከመኒው የሚኮንንስ ማን ነው? ክርስቶስ ኢየሱስ እትዝመተ ክርስቶስ ኢየሱስ ያ የሞተው እረ ካብ ሙታት እኳ ዝተንስአ ከሙታንም እንኳን የተነሳ ኣብ የማን አምላኽ ኮይኑ ውን ምእንታና ዝልምን ዘሎ እዩ። በአብ ቀኝ ሆኖ ስለኛ እየለመነ ያለ ነው። አሜን። ቀለሜ በአብ ቀኝ ሆኖ እየለመነ ያለ ነው ሲባል ይኸው እያለ ነው ያ አለ። እሺ ቀጥሎ እንስማ። ጭራሽ ዝልምን ማለት በትግርኛ አሁን እስቲ ትግርኛው ይጣ ተብሎ እኮ ነው። ድሮ በቃ አረ እንዴት ይለምናል ብለን ስለምንከራከራቸው ይኸው እስቲ በትግርኛው እስኪ በኦሮምኛው ነበር የሚሉት የሚለምን የሚለውን ለመፈለግ ማለት ነው። ስለዚህ አሁን ተሰበሰቡና ትግርኛ የሚያነብ ሰው ፈልገው ትግርኛውን ሲያነቡት ዝልምን ዘለዩ የሚል አገኙና እልልልልልል እያሉ ማ ምን ዘለዩ ትግርኛውም የተተረጎመበት እዚህ ጋር ምንድን ነው የሚለው? አሁን ተናጋሪው መቼስ ትለዩታላችሁ። አማን ሻለም ነው። እሺ እሷን ቦታ እንግዲህ እኛም እናውቃታለን። እስቲ ሃኔል በላ ዝልምን ዘለዩ እውነት ነው። ድሮ እችን ቃል ራሱ በትግርኛ እኛ የምናውቃታለን። በቃ ይለምናል ለማለት ቃሏን ሸምድደዋታል በትግርኛ ራሱ ማለት ኔክስት ኦሮሚያ የሚለምን ማለት ነው። እና
ምክንያቱም ክፍሉ የሚናገረው ስለ ልመና ነው። እስቲ ክፍሉን ተርጉሙ ስትባሉ ስለ ልመና ነው ተብሎ ከዛ ደግሞ ግን አይለምንም ማለት ጽሁፉ ምንም ጥቅም ለስ ነው። ቃሉ ይለምናል እያለ አይለምንም ምትሉ ከሆነ ስለዚህ ጽሁፉ ጥቅም ለሽ ጥቅም አልባ ነው እያላችሁ ነው ይላል። ሃኒ የለም የሌለው እንትን ነው እንደማለት ጥቅም የሌለው ነው ከማለት አይተናነስም። ምክንያቱም አይለምንም ክፍሉ ይለምናል ነው የሚለው ቃሉ ተብሎ ከዛ ግን ኢየሱስ ግን ልመናን አያቀርብም ማለት የተጻፈው ነገር ምንም ጥቅም የለውም ከማለት አይተናነስም። እኔ የጠየቅኩ አሁን ኢየሱስ ይለምንልሃል ብዬ ነው። አሁን ማይለምንበት ምክንያት ምንድን ነው? ጭራሽ ዶክተር ዳኒ ይሄ ደግሞ ዶክተር ዳኒ ነው የማይለምንበት ምክንያት ጭራሽ ምንድን ነው ይላል። እሺ ያዴ ለካልቪኒስቱ ግን ክርስቶስ ለምንድን ነው የሚለምንለት? አንዴ ተመርጦ አይደል እንዴ ዳ ነው? ቆይ አንተ ደግሞ እስቲ ሌላ ርዕስ ውስጥ አታስገባ። ካልቪኒስት ጋር እንዴ በዚህ መልኩ ይሄ ምን አይነት ቀጥል። አይ ቲንክ ይሄን ነው እና ሁሉም እንደዛ ነበር የሚያምኑት እና አሉ ንጽጽር የሚሰሩ አሉ የሚባሉ ሰዎች ሁሉም እንደዚህ ሲያምኑ ይዋዲ ከኛ ጋር ውይይት አድርገን አረ ዛሬ ቃሌና ዳኒ ሲያዝጉን ነው ያሉት። ይለምናል እያሉ ማለት ነው። እስቲል ይለምናል ላይ ናቸው። ቆይ ኔቨር እኔ አሁን ይኸውልህ ወደ ክርስትና ዓለም ውስጥ ወደ ጥንጥጥና ዓለም ውስጥ የገባሁት 1992 ነው። ሆነስትሊ ስፒኪንግ ማለት ነው። ሙሉ ወንጌል ተምሬያለሁ። ሰፈር ስቀይር ደግሞ አማኑኤል ብርሃንና ሕይወት ቤተክርስቲያን የሚል ተምሬያለሁ እና ይለምናል የሚል ነገር በህይወቴ ሰምቼ አላውቅም። እነዚህ ሰዎች ስለዚህ አሁን አንተ በተማርከው ትምህርትና አንተ በተማርከው አሁን እነሱ ስህተት ናቸው። ምን አልከኝ ጋር ጴንጤ እነሱ አሁን አንተ በተማርከው ትምህርት በሙሉ ወንጌል በለው ከዛ ቅድም ደግሞ ሕይወት ብርሃን ምናምን ብለሃል እና በተማርከው ትምህርት እነዚህ ሰዎች ስህተት ናቸው አይደሉም? አይለምንም፣ ስህተት ነው። አይለምንም እንዴ? አለምንም አለ እኮ ክርስቶስ ራሱ እኮ ዮሐንስ 16 ላይ በስሜ ትለምናላችሁ አለ እኮ። ኢቨን ቆሮንቶስ 6 ላይ ቅድም ዮሐድም ሲጠቅስ ሰምቻለሁና የማስታረቀን ቃል ሙሉን ስታነበው የማስታረቀን ቃል በእኛ አኖረ፣ ስለ ክርስቶስም ታረቁ ብለን እንለምናለን። ምናልባት ስሙን መካከለኛ አድርገን እኛ እንኳን ሰው እንኳን ሲለምን ማንን መካከለኛ ጠርቶ ነው? የክርስቶስን ስም የኢየሱስን ስም መካከለኛ አድርጎ ነው። ስሙ ራሱ አይለምንም፣ በስሙ ይለመናል እንጂ እኔ የተማርኩትን ነው የምነግርህ። በቃ እንትን ነው ዞሮ ወንድማችን ኤርሚ በቃ ይሄ ምን መሰለህ፣ ይሄን እምነትን እግዚአብሔር ያጽናለህ። እንግዲህ አሁን ቅድም የሰማቸው ባይዘዌ ቅድም እዚህ ቲክቶክ ላይ ያያቸው ወንድሞችም እዚህ ገስት ላይ የነበሩ ወንድሞች በፊት እንደዚህ ያምኑ ነበሩ። ከኛ ጋር መወያየት ከጀመሩ በኋላ አይደል ይዋዲ እስከማውቀው ድረስ እምነታቸውን የቀየሩ ሰዎች አሉ እዚህ ቲክቶክ ላይ። አይ እንደዛ ማለት አሁን ባለው አቋማቸው ግን አይ እንደዛ ማለታችን አይደለም፣ ይለምናል ማለት አይደለም። ኤፍሬም ባለ ጊዜም አለ ባይዘዌ በፊት ይለምናል ብሎ የሚከራከር ሰው አሁን ግን አይ ሊትራሊ ቃል አውጥቶ እንደዚህ ጎንበስ ቀና እያለ ይለምናል ማለታችን አይደለም ብሎ ብዙ እምነታቸውን የቀየሩ ሰዎች አሉ። እግዚአብሔርን ስለዚህ እናመሰግነዋለን። እውነት ለማውራት አይለምንም ግን ምን እንደሆነ ጋድ ምን እንደሆነ ታውቃለህ? አንዳንድ ተቋረጠበት ኮኔክሽን ተቋረጠ። ባይወርድ አሪፍ ነበር። አይ ተቋርጦበት መሰለኝ ኮኔክሽን መሰለኝ። ወይ ናቱ ሀሳብ ልሰጥ ከሆነ ቀጥል። ኮኔክሽን መሰለኝ የተቋረጠበት። እሺ ናቱ የምትለው ነገር ካለ ያ መጀመሪያ ላይ ኦኬ። እሺ ይሰማል ድምጼ? አይ መጀመሪያ እንግዲህ እንትን ከታች ካለም ከሰማም ጥሩ። መጀመሪያ ምን ብሎ ነበረ? አሁን ካሳያችሁት በተጨማሪ ደግሞ ምን ብሎ ነበረ? እንግዲህ አንድ ሰው ወደ ግንዱ ይጨመራል። ከዛ በኋላ ግንዱ ላይ ፍሬ ማፍራት አለበት፣ ካልበዛ ይቆረጣል ሲል ነበረ። ተሳሳትኩ? የሰማው መሰለኝ እንግዲህ ጋዶ። ኦኬ እሺ። ይቆረጣል ምን ማለት ነው? በቃ ይጠፋል ማለት ነው። ባይዘው የሮሜ መልእክትን ይሄ ቆንጆ ነው። አሁን ይሄ አያያዝ አሁን በጣም ደስ ይላል። ሮሜ መልእክት ላይ የሚገኝ ነው እና ከ10 ጀምሮ ስታነቡት አለ ሀሳቡ አለ። ኤኒዌይስ ግን
አሕዛብም ቢሆኑ አይሁዳውያንም ቢሆኑ በቃ ፍሬ የማያፈሩ ከሆነ በእምነት የማይጸኑ ከሆነ በመልካም ስራ የማይጋደሉ ከሆነ ምን ይላሉ? ይቆረጣሉ ከግንዱ ማለት ነው። እና ለዛ ነው ሐዋርያው ቅዱስ ጳውሎስ በቃ ለአይሁዳውያን ለእስራኤላውያን ያራራላቸው ለእናንተም አይራራላችሁም፣ ግን ደግሞ በቃ ተመልሳችሁ የምትጸኑ ከሆነ ተመለሱ ነው። ይሄ ቆንጆ ሀሳብ ነው። ግን ሙሉ ወንጌል ይህንን ተምሬያለሁ አለ። ሙሉ ወንጌል ይህን አታስተምረው። ለምሳሌ የሙሉ ወንጌል ቪዲዮ መክፈት አለብኝ ማሳየት አለብኝ ወይስ እንደዚሁ እንትን ልበል? ኧረ ጴንጤቆስታል አይደለም ስራ ላይ እንደዚህ አይነት እምነት የላቸው። ትክክል። እንደውም እሺ። እና ሙሉ ወንጌል እንዲህ ነው የምትለው ማለት ነው። የአስተማሪ የመሰረታዊ ክርስትና ትምህርት ያስተማሪው ወይ ደግሞ አስተማሪዎች የሚይዙት መመሪያው መጽሐፋቸው ላይ ምንድን ነው የሚሉት? እርግጠኝነትና ዋስትና የሚለው ወይ ደግሞ አንድ ሰው ከዳነ በኋላ በቃ እርግጠኛ ነው ድህነቱን አያጣም የሚልን አስተምህሮ አላቸው። ለምሳሌ ላንብላችሁ፣ እንዲህ ይላል። ይኸውላችሁ አንደኛውና ዋነኛው የአዲስ ኪዳን ትምህርት መሰረት የአንድ ሰው ድህነት የሚያገለግለው ለዘላለም እንጂ ኃጢአት እስከሰራ ወይም ስህተት እስከፈጸመ ድረስ ብቻ አለመሆኑ ነው። ማንም ክርስቲያን የዳነው ዳግመኛ ኃጢአት ላለማድረግና በጽድቅ ለመኖር ቢሆንም በዚህ ምድራዊ ተፈጥሮ ፍጹም ሆኖ ባለመሳሳት ኃጢአትን ባለማድረግ መቀጠል የሚችል አይሆንም። ይህም ሲባል አንድ ክርስቲያን በጸጋ የዳነ ከሆነ በኃጢአት የመቀጠል ነፃነት አለው ማለት አይደለም። ግን ክርስቶስ በመስቀል ላይ ሳለ ለኃጢአታችን በመሞት የሰጠን የዘላለም ሕይወት ተመልከቱ። ክርስቶስ በመስቀል ላይ ሳለ ለኃጢአታችን በመሞት የሰጠን የዘላለም ሕይወት እኛ በድካማችን ተሳስተንም ሆነ አውቀን ስንበድል ከኛ የሚወሰድና እኛን ለዘላለም ሞት የሚዳርገን አይደለም። ሙሉ ወንጌል እንዲህ ነው የምታስተምረው። ፕሮቴስታንቶች በነገራችን ላይ እንዲህ ነው ያው ሁሉንም ማለት ብቻ እሺ እንዲህ ነው የሚያስተምሩት። እስካየነው ድረስ እንዲህ ነው የሚያስተምሩት። እንግዲህ ናት ሐሜቱን ተው። እዚህ ያለና ጠይቀን ለምንድን ነው እንደኛ ሆነ የምታወራው አንተ? ተረጋጋ። ቆይ አሰፋ ተረጋጋ። እሺ ናቱ ጨርስ። ኦኬ ቀስ በል። ቆይ አንዴ ግን ላስገባውና ሀሳብ እንዳይበተን ጨርስ። ናቱሻ ያ እንትና ስለመጣ እንትና ቆይ ላስገባው ልሳበው ብዬ ነው። ቅድም ስራ እየሄድኩ ነው ወደ ስራ ልገባ ነው ሲል ስለነበር ኮኔክሽን ተቋርጦበት መስሎኝ እኮ ነው የወጣው። እና እሺ ሰላም ላንተ ይሁን። እወጣለሁ ግን እኔ ሙሉ ወንጌል የተማርኩትን ልንገርህ። እምነት ይቀድማል ነው። ከእምነት የሚገኝ ፍሬ ነው። ስራ ማለት ከእምነት የሚገኝ ፍሬ ነው። ስራ ከመስራታችን በፊት በክርስቶስ ወደ ግንዱ መግባት አለብን። እምነት ይቀድማል ነው፣ ከዛን ስራ። እሺ ይህ መልካም ስራ ፍሬ የማያፈር ኢቭን በትክክል የተማርኩት ማለት ነው። እኔ 92 የጌታን የተቀበልኩትም የተማርኩትም ፍሬ የማያፈራውን ፍሬ ይቆርጠዋል። ግን መጀመሪያ ፍሬ ማፍራት የምንችለው ግን መጀመሪያ ወደ ግንዱ ስንገባ ነው። ወደ ግንዱ ግን የምንገባው ወደ ጽድቁ የምንገባው ስናምን ነው። እምነት ከዛ ስራ እምነትና ስራ በሚል ሳይሆን የምንገባው በእምነት እንጀምራለን ነው። ይሄ ነው ትምህርቱ። ጥሩ እሺ። እንደዛ ከሆነ መቆረጥ የሚባለው ወይ ደግሞ የዘላለም ሕይወትን ልታጣ ትችላለህ ማለት ነው። ድህነትን ልታጣ ትችላለህ ማለት ነው። ፍሬ ማታፈራ ከሆነ አይደለ? ተስፋህን እስከ መጨረሻው ካልተከተልከው እኮ ዕብራውያን 3 ላይ እኮ ይናገራል እኮ። ስለዚህ ተስፋውን ብቻ ሳይሆን አሁን እምነት ምንድነው? ተስፋ ስለምናደርገው ነገር ይላል ዕብራውያን ላይ አይደለ? እሱም ብቻ ሳይሆን ባዶ ተስፋ ሳይሆን እያልኩ ያለሁት ፍሬ ማታፈራም ከሆነ ደግሞ ትቆረጣለህ አይደል? ተስፋውን ማጣት ጭራሽ ሌላም ነገር ነው። ስለ መጽናትም ይናገራል እኮ እዛው ላይ ዕብራውያን 3 ላይ ስለ መጽናትም ይናገራል እኮ። እንዴ ጳውሎስ ዕለት ዕለት እንሞታለን ይላል። ዕለት ዕለት ብቻ ሳይሆን ደግሞ ቀኑን ሙሉ እንገደላለን ማለት እኮ ቀኑን ሙሉ ኃጢአትን እንገላለን ነው አይደል እንዴ? ስለዚህ ይሄ አሁን ሙሉ ስሩ ፕሮሰስ ቫሪፋይ የምታደርገው ነው እንጂ እንትንም አንዴ። እሺ ወንድሜ አሁን አጠር ለማድረግ ሙሉ ወንጌል ግን ምን አለች? እንደው ጌታችን መድኃኒታችን ኢየሱስ ክርስቶስ ያው እኔ ስጠራው እንደዛ ስለምጠራ ነው። ክርስቶስ በመስቀል ላይ ስለ ኃጢአታችን ሞቱ የሰጠን የዘላለም ሕይወት
የዘላለም ድህነት እንደው እኛ ደክመንም ኃጢአት ሰርተንም እንደው አውቀን ራሱ እየበደልን ብንቀጥል አናጣውም አለች። ይህንን ምን ብላ አስቀመጠች? እርግጠኝነትና ዋስትና ብላ አስቀመጠችው ማለት ነው። ትክክል ናት። ይሄ ባባዚ የግለሰብ አይደለም። ናታን ነው ላሳይ። እኔ አልተማርኩም። ኢቭን አውቀን ለምንሰራው ኃጢአት ምህረት የለንም ተብዬ ነው የተማርኩት እኔ። በእውነት በእግዚአብሔር ፊት ነው የምነግርህ። አውቀን የሚለውን ኦኬ፣ ቆይ አንዴ በቃ ላሳይ። ቆይ ትልቁ ላይ አድርገኝ ናቱ ሜቢ ከታች ያለም ሰው አሁን እኮ ናቱሻ ኮንሲስተንሲ ያው እዚህ ነገር ላይ ታውቃለህ አይደል? አሁን አንድ ሙሉ ወንጌል ብራንች አንድ ሙሉ ወንጌል ቅርንጫፍ ከአንዱ ወደ አንዱ ስትሄድ እኮ ያው ፓስተሮቹ እኮ የመሰላቸውና ያመኑበትን ነገር ነው የሚያስተምሩት አይደል? ሜቢ እንደዛም ተምሮ ጋደሳ ውሸት ነው እያወራሃለሁ። ከነጋቱ ነው። ተረጋጋ፣ ቆይ ታወራለህ። እሺ ስክሪንሻት አድርጉት። እሺ ስንተኛው መስመር መሰለህ? እሺ እዚህ ጋር ይነበባል ማለት ሙሉን ከምናነብ ሰዓት ስለሌለ ማለት ነው። ከጥቅሱ ሮሜ 6 ከሚለው ቀጥሎ ይነበባል። ያም ሆኖ ግን የሚለው ነው። ያ ሜቢ የማይነበብለት ከሆነ ላንብብለት። እሺ አንበው እስቲ ጋዲ። ያም ሆኖ ብለህ ያም ሆኖ ግን ክርስቶስ በመስቀል ላይ ሳለ ለኃጢአታችን በመሞት የሰጠን የዘላለም ሕይወት እኛ በድካማችን ተሳስተንም ሆነ አውቀን ስንበድል ከኛ የሚወሰድና እኛን ለዘላለም ሞት የሚዳርገን አይደለም ይላል። ምን ስንበድል ነው የሚለው? አውቀን። አሁን ወንድማችን ያልከው እንደው ምንድነው? አሁን ይሄ ሙሉ ወንጌል ትምህርት ውስጥ የለም። ጎተራ ሙሉ ወንጌል ነው የተማርኩት። ናቱ በፍጹም አልተማርኩም። ናቱ እንዲህ እናደርግ። ናቱ አሁን ወንድማችን የያዘው ትምህርት ምንም እውነት ለማውራት ከዚህም በኋላ እየመጣ ከኛ ጋር ብዙ ነገሮች ላይ ቢማማር ጥሩ ነው። ለምን የእምነትና ስራ የሚለው ትምህርት ላይ ቀደም የተነገሩ ትምህርት አሰፋ አንዴ ሚዩት አድርገው፣ ይቅርታ አሰፋ እንኳን ደህና መጣ። ናቱ የቃሉት ያሰማል ብሎ እስኪ ይቅርታ። እግዚአብሔር ይመስገን። ጋደሳ ጥያቄ ነበረኝ። መጀመሪያ አንድ ጥያቄ ልጠይቅህ እና ከዛን ቀጥል። ቆይ ከየት ዲኖሚኔሽን ነህ? እኔ ወንጌል አማኝ በክርስቶስ አምኜ የዳንኩ ነኝ። እሱን የት ነው አምልኮ የምፈጽመው? ያው የትም ደግሞ ፔንቴኮስታል ቸርች እገባለሁ የትም። ስለዚህ ያው ሙሉ ወንጌልም ፔንቴኮስታል ናት አይደል? ያ ናት። ሰው ፍሬ ካላፈራ የዘላለም ሕይወትን ወይ ደግሞ ድነቱን ሊያጣ ይችላል። ፍሬ ካላፈራ ማለት ነው ማለት ነው። በስራው ይጸድቃል ይድናል እያልከኝ ነው? እንደዛ አይደለም። ለምሳሌ አሁን እናቱ ያነበበው የሙሉ ወንጌል የእምነት መግለጫ ላይ የተቀመጠ ክፍል አለ። ምን ይላል? ሰው አውቆም ይሁን ሳያውቅ ቢሳሳት ራሱ ጌታችን ኢየሱስ ክርስቶስ ከሰራልን ስራ ኦር ያንን ተስፋ ያደረገልን የዘላለም ሕይወት አናጣውም ብላ አስቀምጣለች ሙሉ ወንጌል። ኦኬ ምንድነው መሰለ ወንድማችን፣ አንድ ክርስቲያን በክርስቶስ ደግሞ ካመነ በኋላ ባመነበት ሕይወት ይኖራል። እንግዲህ ደግሞ ኃጢአት ደግሞ ከሰራ በንስሐ ይመላለሳል። ስለዚህ ንስሐ የማይመላለስ ከሆነ ለምሳሌ መጀመሪያው ማለት ነው አንድ ሰው ጌታ ሲቀበል በፍቅሩ ነው ተገዛው። በፍቅሩ ነው መጣው አይደል ወንድማችን? እሱስ አልገባውም። ስማኝ፣ እሱስ አልገባውም። አሁን በፍቅሩ ነው የተገዛው ምናምን ሳይሆን ሰው ኃጢአት እየሰራ በንስሐ ካልተመለሰ የዘላለም ሕይወትን ሊያጣ ይችላል አይችልም? ደገመልኝ። ሰው ኃጢአት ሰርቶ በኃጢአት መንገድ ከተመላለሰ ንስሐ ካልገባ የዘላለም ሕይወትን ሊያጣ ይችላል አይችልም? ጌታን ደግሞ ከካደ በንስሐ ደግሞ ለመመለስ ደግሞ ካልፈለገ ያጣል። ስለዚህ ሰው በጽድቅ መንገድ ካልተመላለሰ በኃጢአት መንገድ የሚመላለስ ከሆነ ንስሐ ካልገባ ድነቱን ያጣል ማለት ነው አይደል? ንስሐ መግባት ካልፈለገና ጌታ ደግሞ ከካደ ያጣል። ስለመካድ አላወራሁም። ንስሐ ካልገባ ነው ያልኩት። ንስሐ ያልገባ ለምንድን ነው? እሺ ናቱ አንዴ ክፈትለት ነው አብራራልኝ። ንስሐ ደግሞ ያልገባው ለምንድን ነው? እሱ ነገር ንገረኝ። ንስሐ ያልገባው ለምንድን ነው? እሱ ንገረኝ። ተረጋጋ። ቆይ ናቱ አለ አይደል? ተረጋጋ። ቆይ የእምነት መግለጫ አንዴ ክፈትለት ናቱ። ድጋሚ ላንብብለትና ስቴትመንቱን ይቀበላል አይቀበልም የሚለውን ነገር እንስማ። ኦኬ እሺ።
ግን ከጨረስን በኋላ ደግሞ ጥያቄ አለኝ። እናንተ የዘላለም ሕይወት ደግሞ የምታገኙበትን መንገድ ስንት እንደሆናችሁ ትነግረኛለህ? እሱ ልጠይቅ ነው የገባሁት። እሺ ስንት እንደሆናችሁ ላልከው ገስት ላይ እኔ ያለው ዮሐድ አለ፣ አንተሽ አለ፣ ናቱ አለ። የዘላለም ሕይወት ደግሞ የምታገኙባቸው መንገዶች ስንት ናቸው? እሺ እንነግርሃለን። እሺ ችግር የለውም። ጥያቄች ነች። እሱ ሳትመልስልን ግን ደግሞ እንዳታወርደኝ እሺ ጋደሳ። ኧረ አላስወርድም እንዴ ወዴት? ከባድ ጥያቄ እኮ ነው የተጠየቅነው። ከባድ ጥያቄ ነው በጣም ከከባድም ከባድ ነው በጣም። እሺ አሁን ምን ይላል መሰለህ? ላንብብልህ የሙሉ ወንጌል መግለጫ ላይ መጽሐፉን አሳየኝ። መጀመሪያ አውጣና አሳየኝ መጽሐፉን። እሺ አሳየው ናቱ። አሳየው እኮ አሳይ። አላየሁም። አሳየው ላላየው አሃሃ ብሏል ሰውየው። አሳየው ላላየው አይዞህ ናቱ። ደግሞ መጀመሪያ ማሳየቴ ነው እንጂ። እሺ አነበብከው? ማሲ አይታየም እኮ አሳይ። እንደገና ናቱ ወጣ አድርግለት። እኔ ላንብብለት። ይሄው ትንሽ ራቅ አድርጉት። ይሄው ያው ሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ የክርስትና ትምህርት የአስተማሪ መመሪያ። እሺ ቀጥሎ ክፈተው እስኪ። ምን ቀጥሎ ያለ ይሄን እኮ ነው። ቀጥሎ ያለውን ክፈተው። ቀጥሎ ያለው ማለት ወደ ፖይንቱ ማለት ነው። ቀጥሎ ያለው ፔጅ ክፈተው። ቀጣይ ገልጹ ችግር የለውም ናቱ። አውተንቲኬሽኑን ሊያረጋግጥ ኦኬ ጭራሽ ማህተሙን። እሺ ይሄው ቀጣይ ራሱን አመጣው። እስኪ ገለገለ ተጋርጎ። አይ ራሱ አይደለም። ይኸውልህ ይሄ ነው የመጀመሪያው። ከዛን የመጀመሪያው ገጽ ይሄ ነው። እዛ ይሄው ምን ይላል? ይሄ የተርጓሚ መብት በሕግ የተጠበቀ ነው ይላል። እሺ ከዛ ማውጫ አለ። እሺ ምን እናሳይ? አሬ ይበቃል፣ ይበቃል። እናት ወደ ሀሳቡ ሂድ። እሺ ነሽ ከዚህ በላይ ምን ትክክለኛው እንደሆነ ይታወቃል እኮ። አንተሽ ኮሜንትን አይቼዋለሁ። አሁን በኋላ እሺ እንግዲህ ዛሬ የእጅ ስፖርትን የሰራው ወዳጅ አይዞህ። እሺ ሮሜ 6 ላይ ምን ይላል? አሰፋ እየሰማ ከሆነ እስቲ አሁን አሪፍ ነው። አሁን አሪፍ ነው። አሰፋ በደንብ አዳምጥ። ያም ሆኖ ግን አሁን የምናገረው ስቴትመንት ትክክል ነው ወይስ አይደለም የሚለውን ኮንፊርም ታደርግልኛለህ። በደንብ አዳምጥ። ያም ሆኖ ግን ክርስቶስ በመስቀል ላይ ሳለ አንዴ ቆይ አሰፋ ሚውት አድርገህ ስማ። መኪና እየነዳ ይሁን አላውቅም፣ ድምጽ ይረብሻል። ያም ሆኖ ግን ክርስቶስ በመስቀል ላይ ሳለ ለኃጢአታችን በመሞት የሰጠን የዘላለም ሕይወት እኛ በድካማችን ተሳስተንም ሆነ አውቀን ስንበድል ከኛ የሚወሰድና እኛን ለዘላለም ሞት የሚዳርገን አይደለም ይላል። ይሄ ስቴትመንት ትክክለኛ ነው አይደለም? ኦኬ ትክክለኛ ነው በጣም። ስለዚህ አንተም ሙሉ ወንጌል ኤርሚ አለ አይደል? ኖ ከነጋር ጨርስ እንጂ። ኧረ ከነጋር ጨርስ ጋዴሳ። እኔ አንተን አላምንም። ተጣጣሚ ከሆነ እንወርዳለን። ቆይ የምን መውረድ ነው? አንዴ ሚውት አድርግ። እኔ አንተን አላምንም። አንተ ቅርብ ጊዜ እኮ ነው ወንድማችን ኤርሚ እኮ አለ ገስት ላይ ከ1992 ጀምሮ ሙሉ ወንጌል ፕሮቴስታንት የነበረ ኤርሚ አለ። ማይከን አብራ እኔ ከአንተ ጋር ምን አጨቃጨቀኝ? ልታዝ ችግር የለውም። ኤርሚ እሱ ሙሉ ወንጌል ነኝ ብሎ እየተናገረ ነው። እስቲ አውራው። ማን ነው? አሰፋ በስርዓት አውራው። ኤርሚ ምንድን ነው ያለ? አሁን እኔ የተማርኩትን የሙሉ ወንጌልን አቋም ነግሬሃለሁ። ከእግዚአብሔር ጋር በአዳም ጊዜ የተቋረጠውን ህብረት ወይ የሞታል የተባለው ማንነት የጀመርነው በክርስቶስ በእምነት ነው። ከዛ በኋላ በእምነት ፍሬ ነው የምንቀጥለው። ይሄን የተማርነው እዛ ጋር ብሬክ ያደረገውን እዚህ ጋር በእምነት ቀጥለነዋል። ከዛን በፍሬ ትቀጥላለህ።
ኤርሚ ቅድም እኮ ያንተን እምነት ተናግራል። አሁን አንድ ያዳምጠኝና አንተ ሙሉ ወንጌል ነው የተማርከው ከበፊትም ጀምሮ ከ92 ጀምሮ ነው። በ92 ነው እንግዲህ ጌታን ተቀብያለሁ ብለህ የተናገርከው። አሁን እሱም እንግዲህ ጴንጤቆስጣል ነው የሚለው። ያው ሙሉ ወንጌል ጴንጤቆስጣል ናት እንደምታውቀው። እና አሁን አንተ ሰው ኦኬ ኃጢአት ሰርቶ በንስሐ ካልተመለሰ ምን ካላለ ወይ ደግሞ መልካም ፍሬ እያፈራ የማይኖር ከሆነ በጽድቅ የማይመላለስ ከሆነ ቀደም አንተም እንዳልከው ዮሐንስ ወንጌል ምዕራፍ 15 ደም ጠቅሰህ የዘላለም ሕይወትን ያጣል። ፍሬ ማፍራት አለበት፣ ከዛ በጽድቅ መመላለስ አለበት ሰው ካመነ በኋላ ብለህ ተናግራል። አሰፋ ግን ምን እያለን ነው? አሰፋ ጴንጤቆስጣል ነው ብሏል። እሱ ግን እሱ ደግሞ አያጣም እያለ ነው ያለ። በጽድቅ መመላለስ ማለት ፍጹም ሆኖ መመላለስ አይደለም። ማናችሁን እንመንማለህ? በንስሐ ትመለሳለህ። ኢብን ሮሜ 3 ላይ እኮ መታገሱ ለንስሐ ነው ይላል። ኤርሚ አዳምጠኝ እባክህ። የማወራውን ነገር ብትሰማኝ ደስ ይለኛል። በጣም ከታላቅ ይቅርታ ጋር አሁን አንተ ቅድም እምነትህን ሰምቻለሁ። ያንተን እምነት ድጋሚ እምነትህን እንድታብራራ አይደለም። ኦኬ ገፍት ላይ ያለው እንዲሁ ወደደኝ የሚለው ዩዘር ኔም እሱም ጴንጤ ነኝ ሙሉ ወንጌል ያው እንግዲህ ጴንጤቆስጣል ነኝ ካለ ሙሉ ወንጌል እዚህ ውስጥ ነው። ኦኬ ሙሉ ወንጌል ጴንጤቆስጣሉ ስለምትመደብ ሁለታችሁ ጴንጤቆስጣል ናችሁ። አንተ ድነት አይታጣም ትላለህ፣ እሱ ደግሞ አንተ ድነት ይታጣል ትላለህ፣ እሱ ደግሞ ድነት አይታጣም ብሎ ነው የሚያምነው። ማናችሁን እንመን? የኔ ጥያቄ። አይ እንደዛ ብሎ አያምንም። ኃጢአት እየሰሩ ይጸደቃል ብሎ አይናገር። እስቲ ማይክሮፎን ያርግና ያውራኝ። አይልም፣ እንደዛ አይልም። በጣም ማለት እነሱ ሁላቸው ሚት ያርጉና እኛ ሁለታችን እናውራ አሁን። እሺ ችግር የለውም። እስቲ አስፋ ጋዴሳ ሚት አርግና ለኛ ስተው መድረኩ ነው። እቺ ወንድማችን ሰው በራሱ ስራ ሰርቶ የእግዚአብሔር መንግስት ያገኛል ብለህ ታምናለህ? በሰው እንደሚጸድቅ ታምናለህ? እኔ አሁን የተማርኩትን ልንገር አንድ ነገር ልንገርህ። አው ጋድሳ እምነት ፕላስ ስራ ብሎ ነው የሚያምነው። እኔን ተውኝ ወዳጅ። እኔ አንድ ቆይ ድል ሰተህን ደግሞ ጠልቀ እንዳጋባ አሰፋ እንኳን እንደዚህ አይነቱን ነገር አይደለም ጋዲሳ ሚዩት አስደርገህማ ስለ ጋዲሳ አታውራ። ጋዲ ሚዩት አርግልኝ አንዴ ሚዩት አርግልኝና በእኛ መግባባት ውስጥ እናንተ የምትማሩት ነገር ይኖራል። አንዴ ቆይ አሰፋ እንኳን ይሄን አይደለም የእርጎ ዝንብ ወዳጅ ምንድነው የዝንብ ጠንጋራ እንለያለን ብሏል አንድ ወንድማችን። እና አሁን እንደው ዝም ብሎ መሀል ላይ ልክ እኔን ሜንሽን የምታደርገኝ ከሆነ እኔ ማይክ አበራለሁ። አሁን ምን አልከኝ? ይሄው ያለ ኤርሚ ብለህ ትጠራዋለህ። ከሱ ጋር ተወያይ፣ እኔን ተወኝ። ኦኬ ለምን እሱ ከአንተ የተለየ እዚህ ነገር ላይ እምነት ስላለው ከሱ ጋር ተወያይ። አሁን እኔን የምጠራኝ ከሆነ ቀጣዩም ደግሞ ማይኬን አበራለሁ። አየህ፣ ቀጥል። እሺ እስቲ አሰፋ ያለህን ነገር ንገረኝ፣ ችግር የለውም። እሺ እኔ ያለው ነገር ምንድነው መሰለ፣ መጽሐፍ ቅዱስ ደግሞ የሚያስተምረው ነገር ቃሉ እንደምናገር በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንዱ ልጁን እስኪልክ ድረስ ዓለሙን እንዲወደዋልና ይላል። እግዚአብሔር መጀመሪያ ሰው ልጆችን ደግሞ እንዲሁ ነው የወደደው። ያ ደግሞ የተወደዱ ሰዎች ክርስቶስን ደግሞ በማመን ብቻ የዘላለም ሕይወት ያገኛሉ። የዘላለም ሕይወት ደግሞ ካገኙ በኋላ ላገኙት ሕይወት ይመላለሳሉ። በስራቸው ደግሞ እንጸድቃለን ብለው ሳይሆን በዳኑበት አንደኛ ኤፌሶን 2:11 ላይ እንደምናገር እኛ ፍጥረቱንና እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጥረናል ይላል። ስለዚህ በተፈጠሩበት ዓላማ እየሰሩ ነው። ለምሳሌ አንድ ዶክተርነቱ ደግሞ ተምሮ ከጨረሰ በኋላ ስራው ስለሆነ ይሰራል። እኛም ደግሞ ክርስቲያን ደግሞ ከሆንን በኋላ ዳግመኛ ከክርስቶስ ከተወለድን በኋላ እንሰራለን። ያ የምንሰራው ደግሞ እንጸድቃለን እያልን ሳይሆን ስለጸደቅን በክርስቶስ አምነን ደግሞ ስለዳንን የዘላለም ሕይወት ደግሞ ስላለን እንሰራለን ማለት ነው። በስራችን እንድናለን እያልን ሳይሆን ስለዳንን እንሰራለን። ከዚህ ውጭ የተለየ ሐሳብ አለክ? ከእምነት የሚገኝን ፍሬ እናፈራለን። የእምነት ፍሬ እናንጸባርቃለን። ኃጢአትን እየሰራን እንጸድቃለን ብለሃል አንተ ብዬ አላቅም። ኃጢአት ደግሞ ምንድነው መሰለ ወንድማችን፣ አማኝ ሁሉ የሚገኝ ፍሬ ፍሬ አለ። በቃ ዛት ዘይት ይሄ ተማረው ነው። አሰፋ ቆይ አንዴ ሚዩት አድርግና ቅድም ናቱ የእምነት መግለጫውን አውጥቶ ቅድም ስናነብ የነበረውን ትዝ ይላል አይደለ? ኃጢአት ብንሰራ በማወቅም ሆነ ባለማወቅ ኃጢአታችንን ብንሰራ ራሱ ያንን የዘላለም ሕይወት አናጣም ይላል ጽሑፍ።
አሁን ጽሁፉን እኔ ከየት ይምጣ ያምጣ አላውቅም፣ ግን እውነት ለመናገር እኔ አልተማርኩም እንደዚህ ትምህርት። ቆይ አይደለም ጽሁፉ ይላል አይደለም ይላል። ወንድማችን አሰፋ ምን አለ? ጽሁፉን ስናነብለት ትክክለኛ እምነቴ ነው ብሏል እኮ። እሱ ስክሪን ላይ ባለ ነገር አንወስነው። ስክሪን ላይ ባለ ነገር አትወስነው። ግን ምን እንደሆነ ታውቃለህ? አጭር ነገሮች አሁን ለምሳሌ ኤርሚ አንዴ በቃ አንዴ ይኸው ችግር የለውም እንትን ልበላችሁ። ሰው ኤርሚ አንዴ አሰፋም እኮ አለህ እኮ ኃጢአት እየሰራው እጸድቃለሁ አላለህም አይደለም? ቆይ አንዴ ስማኝ። እሱማ ብሎ ነበር፣ ችግር የለውም ሀሳቡን ስለቀየረ። አንዴ ስማኝ። ሰው መልካም ፍሬ ካላፈራ ይቆረጣል አይቆረጥም? ኤርሚ ይቆረጣል እንዴ? ቃሉ እኮ ነው እንዴ? ተናገረ እኮ ቃሉ። ጎበዝ አሰፋ ማይከን አብራ። በንስሐ ካልተመለሰ ይቆረጣል። ዛት ዜት ምንም ድርድር የለውም እኮ ቃሉ ካለ አለ ነው። ጎበዝ ኤርሚ አንዴ አሰፋ ማይከን አብራና ሰው መልካም ፍሬ ካላፈራ ይቆረጣል አይቆረጥም? ኦኬ መልካም ስራ ደግሞ የሚሰራው መቼ ነው? መጀመሪያ እሱ ነገር ይቆረጣል አይቆረጥም? አዎ ይቆረጣል አለ። በቃ ያ አሰፋ አሁን ይሰማል። ሰው መልካም ፍሬ ካላፈራ ይቆረጣል አይቆረጥም? ይቅርታ ጋር ስልክ እየገባ እየረበሽኝ ነው። ይቅርታ ቆይ እስካ። ኧረ ስልክ ምንም አልገባብም። ኔትወርክ ሰላም ነው። አሰፋ በእናትህ ተመለስ። አሰፋ እንሰማለን እኮ ምንም ስልክ አልጠራም ከጀርባ ራሱ ሚውት አድርጎታልና እኔ እስቲ ሌላ ደግሞ አንተና ዮሐድን ልጠይቃችሁ። አይ በቃ እንዲህ እናድርግ ኤርሚዬ ወንድማችን ለመሰለ አሁን ኦነስት መሆን ያስፈልጋል። አሁን አንተ በቅንነት ነው እንደው በእግዚአብሔር ፊት ሳልዋሽ ነው የማወራው ብለን ከቅድም ጀምሮ የሚገርም ነገር የእኛን አስተማሪዎች ብታገኛቸው እዚህ ላይ የሚወራውን ነገር አያወሩልህም። አንተ ቲክቶክ ላይ እየሳብ የምታወራቸው ወሬ አያወሩልህም። ለዛ ነው እኮ ኤርሚ ሁሌ የምንናገረው ምንድነው ፕሮቴስታንቲዝም በፕሮቴስታንቱ ዓለም ውስጥ በጣም ብዙ አይነት ትምህርት ነው ያለው። የተለያዩ ትምህርቶች ነው ያሉት። ወንጌል አማኝ ተብሎ ሰው ተሰብስቦ ብዙ አይነት ትምህርት ጋዴ አይደለም፣ ውሸት ነው። ጥያቄ ምን ነበር? ይቀጣ ጥያቄ ምን ነበር? አይ አሰፋ አንዴ ዝም በልማ። አንዴ ቆይ ጋድ ይኸውልህ ጥያቄውን ይመልስ፣ ያለበለዚያ አሰፋ እንዳያወራ። አንዴ ኤርሚያስ አንዴ እንደማመጥ የቤቱ መሪ እኔ ስለሆንኩ ተረጋጉና ኤርሚ አንተም አዳምጥ። ወንድማችን አሰፋ ማይከን አበርተ ሰው መልካም ፍሬ ካፈራ ይቆረጣል፣ መልካም ፍሬ ካላፈራ ይቆረጣል ወይስ አይቆረጥም? አሰፋ ሰምቻለሁ። እሺ መልካም ስራ ደግሞ ካላፈራ ይቆረጣል ወይስ አይቆረጥም ብለኛል። መልካም ስራ ደግሞ ያለ ንስሐ በራሱ ደግሞ መስራት ይችላል። ሲጀምር ሰው ልጅ ደግሞ አሁን አንተ ትሰራለህ። ጋድሳ ንገረኝ። ሂድ ወደ ካባ ወረድ። እምነቱን ራሱ አያውቅም። ለእምነቱ ራሱ ታማኝ አይደለም። መልካም ፍሬ ሰው ካፈራ ይቆረጣል አይቆረጥም ተብሎ ይጠየቃል። አሁን አንተ ታፈራለህ ይለኛል። እኔን ተወኝ እንዲሁ ወዳጅ እኔን ተወኝ። እኔ ምን አደረኩ? እኔ እኮ እምነትን ተናገር ነው ያልኩ። ሰው እምነቱን ሲጠየቅ እንዴት ነው አንተ ትሰራለህ አትሰራም ብሎ የሚጠይቀኝ? ኧረ ኮመንት ላይ እሺ። ማርቆስ ምን ትላለህ? አቤት እንዴት ናችሁ? እስኪ ዮሐዴ ካለ ማርቆስን አውራው። እኔ ትንሽ ብዙ አወራው። በዛ አላችሁ። ምንድን ነው ግን ዛሬ? አዎ በዛ ተው። ዮሐዴ አለ። ዮሐዴን እስቲ ቆይ ቀጥል። ዮሐዴ እስቲ ማርቆስን አውራው። እሺ የአሁኑን ሀሳብ ልናገራ። ምን ሌላ ጥያቄ አለው? የአሁኑን ራሱን ማለት ይቆረጣል ወይ? ዮሐዴ አለ። ዮሐዴ ማይኩ በርቷል ግን ድምፅ አይሰማም። አይሰማም እንዴ? አሁን አይሰማም። አሁን መጣ። እስቲ ማርቆስ ደግሞ ገብቷል። እስቲ ማርቆስን አውራው ዮሐዴ። ያሁን ሀሳብ እሺ ማርቆስ ይሰማል? እንኳን ደህና መጣ።
እግዚአብሔር ይመስገን። እንዴት ነህ ዮሐደ ጀግናችን? እሺ ጥሩ ነው። ኧረ እሺ አሁን አጭሩ ጥያቄ ልጠይቅና ከዛ ትመልሳለህ። ያንተ አቋም እንሰማለን። ሰው ፍሬ ካላፈራ መልካም ፍሬ ይቆርጣል ብለህ ታምናለህ ወይስ አታምንም? እኔ አላምንም። ምንድን ነው? ሁለት ምርጫ ነው የሰጠው። ይቆረጣል ብለህ ታምናለህ ወይስ አታምንም? ማለት አላምንም ማለት ይቆረጣል ብዬ አላምንም ነው? አዎ። ኦኬ አይቆረጥም ፍሬ ባያፈራም? አዎ። እስቲ ከኢ ጋር አውሩ እስቲ ትንሽ እስኪ አውራ። አይቆረጥም እያለ ነው። እስቲ አውራ። ዮሐዴና ጋር ይሄ አሁን የእንትን ነገር ይመስላል፣ የሆነ ፖለቲካ ይመስላልና መጽሐፍ ቅዱስ ምን ብሎ ይናገራል መሰለኝ? ዮሐንስ 5 ላይ መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ደግሞ ብሎ ይናገራል። ምን በቃ እኔ ከመጽሐፍ ቅዱስ ወለም ዘለም የለም። አይ መጽሐፍ ቅዱስ ላይ ልናወራ እኮ ነው። ኧረ ቆዩ አንዴ። አይሰማችሁም ነው ወይስ ምንድን ነው? ይሰማል። እሺ ኤርሚያስም ማርቆስም ስሙ። ባይ ዘ ወይ ሁለታችንም አንድ ነን ብላችሁ ኤርሚ በተለይ ቅድም ኤርሚ ምንል ያው በሚለው ስሜ መናገር አልፈልግም ስላልክ ነውና ጀነራሊ ምንድነው ቅድም ስትል የነበረው ያው እንደዛ ብሎ የሚያምን የለም በእኛ ትምህርት ምናምን ስትል ስለነበረ ያው እየገቡ የሚናገሩትን እየሰማ ነው። ሶ አንተ አሁን ያልካትን ላስተካክል። እንዲህ ብሎ የሚያምን ሳይሆን እንዲህ ብሎ የሚያስተምር ቤተክርስቲያን የለም። እኔ ታዲያ ሳይማሩ ነው እንዴ እየተማሩ የሚያልክ ነው እንዴ ያለ ኦርቶዶክሶች ራሱ ኤርሚ አውራውና ዞሮ ዞሮ ከማርቆስ ጋር ማለት እንዲህ ብሎ የሚያስተምር የለም ብለህ ከተናገርክ እስቲ ማን አስተምሯቸው ነው ፍሬ ባያፈራም አይቆረጥም የሚሉት? ከየቱ አምጥተው እንደሆነ ጠይቃቸው እስኪ። ቀጥል። እሺ ኤርሚ። እሺ ማርቆስ። ኤርሚ በክርስቶስ ኢየሱስ የተወደድክና የተመረጥክ ወንድም እንዴት ነህ? እግዚአብሔር ይመስገን አለው። ማለት መጽሐፍ ቅዱስ ማርቆስ 16:16 ላይ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ነው አይደል ያለው? እሺ የሆነ ስራ ያልሰራ ሰው ይፈረዳል ብሏል ወይስ እንዴት ነው? በቃ እሺ አሁን የኔን እምነት እንድነግረህ ነው የጠየቀኛ ማርቆስ። እኔ የተማርኩትን እዛች ጋር አሁን ማርቆስ 16:16 ላይ አንድ ሰው ያምናል፣ ያመነ ሰው ደግሞ ይጠመቃል፣ የተጠመቀ ሰው ደግሞ ከመጠመቁ በፊት እንደ ሙሉ ወንጌልን የጥምቀት ትምህርትን ይማራል አይደል? ወይም ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ አንድነት፣ ህብረት ምን በቃ ሁሉንም ነገር ይማራል ከመጠመቁ በፊት ማለት ነው። ከዛ በኋላ ያ ሰውዬ ምን ሆኗል ነው የሚባለው? ድኗል። የቅዱሳን ህብረት ላይ ይቀላቀላል። ቅዱስ ቁርባንን መቀበል ጀምራል። ድኗል ሳይሆን ወደ ግንዱ ተተክሏል ነው፣ ጸድቋል። ወደ ግንዱ ተተክሏል። መዳኑን ደግሞ ስሩ ፕሮሰስ ያረጋግጣል ነው። ምን መሰለህ? ልክ አዳም ኃጢአት ከሰራ በኋላ እኛ በኃጢአት ምክንያት ሁሉም ከህይወት ዛፍ ከክርስቶስ ተቆርጦ ወድቋል። የክርስቶስን ሞትና ትንሣኤ የክርስቶስን የእግዚአብሔር አብ ልጅነትን አምኖ መሞቱንና መነሳቱን ሲያምን ወደ ግንዱ ይተከላል። አሁን ወድቀን ነበረ። ወደ ግንዱ በምን ገባን? በእምነት ገባን። በግንዱ ላይ የምንቀጥለው ግን ፍሬ በማፍራት ነው። አግኝተኛል ማርቆስ? ወድቀን ነበረ እኮ ወድቀን ነበረ። ከግንዱ ተጥለን ነበር። ከህይወት ዛፍ ጎለን ነበረ። ልክ ክርስቶስ እንደሞተልን ደግሞም ስለኛ እንደተነሳ ደግሞም የሕያው እግዚአብሔር ልጅ መሆኑን ስናምን ስንጠመቅ ወደ ግንዱ እንገባለን። አሁን ጸደቅን። የሆነ ጠውልጎ የነበረው ነገር ምን ሆነ? ጸደቅን። የጽድቅ ዛፍ ውስጥ ከገባ በኋላ ፍሬ ካላፈራህ አይደለም እውነተኛ የሆነ እግዚአብሔር አይደለም ገበሬ ራሱ እኮ ይቆርጣል እኮ ሽሙንም ፍሬ የማያፈራውን ይገርዘዋል እኮ አይደለ እንዴ? ስለዚህ ወደ ግንዱ የገባ ነው የጸደቅ ነው በእምነት ነው። የምንድነው ግን በሂደት ነው በማፍራት። ይሄ ነው የተማርኩት እኔ ካጠፋው እንግዲህ
ኦኬ ችግር የለውም። እንደዛ ከሆነ ድነት አሁን የተወሰነው ኮንትሮቨርሲው ምን መሰለ? እምነት ይቀድማል። ወደ ግንዱ ለመግባት በእምነት ነው የምንገባው። በቃ ምንም ነገር ያለ ስራ ኢቭን ኃጢአተኛን በሚያጸድቅ አብርሃምም አመነ ጽድቅም ሆኖ ተቆጠረለት ያለ ስራ ሮሜ ላይ ሄደህ ብታረብ እንደዛ ይነግርሃል። ወደ ግንዱ የገባኸው በስራ አይደለም በእምነት ነው። በግንዱ ላይ የምትቀጥለው ግን በፍሬ ነው መጽሐፍ ቅዱስ የሚናገር። ሰምቻለሁ። እኔ ደግሞ ይሄን የምነግርህ ለመሰለህ አንተም ትማራለህ፣ ከታች ያሉትም ይማራል። በእምነት ግንዱ ላይ እንተከላለን፣ በፍሬ እንቀጥላለን። እሺ እርሜ አንድ ሰው የሚቆረጠው መቼ ነው ብዬ እኔ ራሴን ሳሰላስል በመጽሐፍ ቅዱስም ሲያስደግፍ አንድ ሰው እምነቱን ስኪድ አሁን ለምሳሌ አይደል ኦርቶዶክስ የነበረ ሰው ሙስሊም ከሆነ ወይም ወደ ሌላ አሁን ወደ ቡዲዝምነት ወደ ሌላ ሃይማኖት ቢሄድ እንግዲህ ኢየሱስን ክዶ ማለት ነው። ኢየሱስን ክዶ ከሄደ ይሄ ሰውዬ ተቆርጧል ማለት ነው። ግን ይሄ በስጋ ድካሞች ላይ የተመሰረተ አይደለም። ድነት የሚባለው በክርስቶስ በመስቀሉ ስራ ላይ ነው የተመሰረተው። አንተ እንደምትለው አንድ ሰው የሆነች ስራ በሰራ ቀን ድኗል፣ የሆነች ስራ ደግሞ መጥፎ በሰራት ቀን አልዳንም የሚባል ድነት አይ ንስሐ እኮ አለ ማርቆስ። እሺ ሁለተኛ ደግሞ በአብ ቀኝ ጠበቃ አለ ይላል አይደል? ወንድም ኃጢአትን አታድርጉ ነው አይደል? ኃጢአትን ግን ብታደርጉ በአብ ዘንድ ምን አለ ነው? ጠበቃ አለ። ጠበቃው ስላንተ እኮ ነው፣ ስላንተ ተሟጋች፣ ስላንተ የሚቆም ባይዞ እኮ በአንተ ስራ ከሆነማ ክርስቶስ ራሱ ለምን መሞት አስፈለገ? በስራ እኮ ጸደቅን አላልኩም። በእምነት ወደ ግንዱ ገባን፣ ከተጣልንበት ነገር ተነሳን። በምን በሞቱና በትንሳኤው ተነሳን። በእምነት አይደል እንዴ? ከተነሳን በኋላ ደግመን እንውደቅ? መውደቅ አለብን ደግመን? ለዚህ እኮ ነው ይኸውልህ ሮሜ 6 ላይ በጸጋ ድነናል፣ ጸጋ እንዲበዛ ደግመን ኃጢአት እንስራን ብሎ እኮ ይናገራል። አንሰራም እያለ አይደለም። ብንሰራም ወደ ንስሐን ነው። ለምን? መንፈስ ቅዱስ ያግዘናል። አንዴ ወደ ግንዱ ከገባን አየህ ከግንዱ ውስጥ ነው ያለነው። ስሩ ውሃን ኃይልን ይሰጠናል። እየሳበም ልክ ዛፉ ሲተከል ቅርንጫፉ ከስሩ እየሳበ ኃይልን እንደሚያገኝ ውሃን እንደሚያገኝ አንተም ልክ ወደ ግንዱ ስትገባ ኃጢአትን የማትሰራበትን ኃይል እየሰጥ ይሄዳል። ብትሰራም ግን እየተገረስክ እየተስተካከልክ ገበሬ እንደሚያስተካክለው እየተገረስክ እየተስተካከልክ ትሄዳለህ። ኦኬ እርሜ አንድ ጥያቄ ልጠይቅ። ጥያቄ ከመጠየቄ በፊት መጀመሪያ ያሰብኳትን በሰከንዳት ልናገር። አንድ ሰው ሲድን ሙሉ ጋራንቲ ነው የሚያገኘው፣ ሙሉ ፉል ካቨሬጅ ነው የሚያገኘው። ባይዞ ፉል ኢንሹራንስ ላይ ነው ያለው። አንድ ሰው አምኖ ተጠምቆ ከዳኔ በኋላ ሙሉ ካቨሬጅ ውስጥ አለ ማለት እላለሁ። እሺ ከዛ በኋላ ወደ ጥያቄ ልምጣ፣ ወደ አንተን ልጠይቅ። ድካምህን እኮ መንፈስ ቅዱስ ያግዛል፣ ጠበቃም አለ። ድካም ከሆነ አውቀህ ለምትሰራው ኃጢአት ግን ደግሞ ደም አይፈስልህም። እሺ ቆይ አንድ ጥያቄ ልጠይቅ። ድነት ማለት ከሞት ወደ ህይወት መግባት ነው አይደል? ከዘላለም ሞት ወደ ዘላለም እረፍት ውስጥ ወደ ዘላለም መንግስተ ሰማያት ውስጥ መግባት ማለት እኮ ነው ድነት የሚባለው። መጨረሻ ላይ እኛ የምናገኘው የዘላለምን ህይወት ማግኘት ነው የኛ ድነት የሚባለው። ኦኬ አንድ ጥያቄ ልጠይቅ አንተ። እንግዲህ በክርስቶስ ኢየሱስ አምነን የእግዚአብሔር ልጆች ነው የሆነው አይደል? እግዚአብሔር ለኛ አባታችን እኛም ደግሞ ልጆቹ ነው የሆነው። ኦኬ አንድ ጥያቄ እዛው ልጠይቅ። አንተ ያንተን ልጅ የወለድከውን ልጅ ቢያጠፋ ወስቴ ወደ እሳት ውስጥ ትጥላለህ? አሁን ልንገርህ የጠፋው ልጅን ታሪክ ታውቀዋለህ ማርቆስ?
አዎ በቃ እኔ ይሄን ሙሉ ማውራት ታች ያለው ሰው የሚማርበት ኮል ይወለ የጠፋው ልጅ እንደጠፋ በዛ ቢቀር ኖሮ እዛው እሳት ውስጥ ይቀራል። እንደጠፋ ይቀር ነበር። በንስሐ ተመለሰ ወደ አባቱ። አየሃ በንስሐ ሲመለስ አባቱ ምን አረገው? ተቀበለው። ገብቷል? ልጅ ስለሆነ ምን ስለሆነ ልጅ ስለሆነ በንስሐ ሲመለስ ምን አረገው? ተቀበለው። ባይመለስ ኖሮ አባቴ ሆይ አጥፍቻለሁ ብሎ ባይመለስስ ኖሮ በዛው ነበር የሚቀረው። እሺ አንዴ ጥያቄ ኦኬ ምን መሰለህ ያለ ቆይ አንዴ አንዴ ስማኝ ሚውት አድርግና አስማኝማ ፕሊዝ ማርቆስ መልስልና ጠይቀው ከዛ መልሶ አይ ቲንክ ለዛ ይሄ ሐሳብ ሰመራይዝ አድርገን ምናልባት እሱ ባይዞይ ማርቆስ መካነ ኢየሱስ ነኝ ይላል። ያለ መካነ ኢየሱስን ብትሄድ እርግጠኛ ነኝ አስተማሪዎችን ብታገኙ ጋድም ይሆናል። እኔ ብዙ ጊዜ ነው ማያቸው አልገባ ጥያቄው አትኩርቶ በቃ መካነ ኢየሱስ ምናምን ተወና ስለኔና ስለአንተ ቆይ አንዴ ማርቆስ ቆይ አንዴ እሺ ይጨርስ ሐሳብ ቆይ አዎ ይጨርስና እኔ የምጠይቀው ጥያቄ አለ። ቀጥል። ያ በቃ በንስሐ ባይመለስ ኖሮ ምን አይሆንም ነበር? ያህልች እንደጠፋ ይቀር ነበር። እሺ ያለ ልጅ ሆነው በመወለድ ነው አይደለ እንዴ? ያ የሚከተለው ግን ጥያቄ ግን አልሰማኝ። ቆይ አንዴ የኔን ጥያቄ ስማኝ። የኔን ጥያቄ ብቻ ስማኝ። ትሰማለህ አይደል? የኔ ጥያቄ አንተ ያንተን ልጅ እኮ ነው ያልኩት። እኔ አሁን መጽሐፍ ቅዱስ ላይ ያለውን አይደለም የሚያወራሁት። አንተ ያንተ ልጅ ቤት ውስጥ እያለ ቤት ውስጥ ላይ ነው ያለው። ከቤት ውስጥ እኮ አልወጣም። ቆይ ተረጋጋ። ቆይ አንዴ ከቤት ውስጥ ስላለው ልጅ ነው እያወራን ያለ ነው። ቤት ውስጥ አለ። አሁን የቤት ስራ አደረገው መጽሐፉን ትተህ ተው። ሶሻል ላይፍ አይደለም እናወራውና በቃ አረ ቆይ እኔ የምጠይቀውን ጥያቄ አትከልክሉ እናንተ። ለምን ይዋድ አትከልክለኝ? እሱን ሊጠይቀው መጽሐፉን ትተህ ቆይ ጠይቀው በእናትህ ማርቆስ ይዋድ አረ ከሱ ጋር ልንጨርስ። ለምንድን ነው ጣልቃ ገብታችሁ የምትከለክሉ? በቃ ይሄ ፖለቲካ እየሆነብኝ ነው ጋድና አቋም በቃ የቤተክርስቲያንን አቋም እኔ አንድ ደቂቃ ውስጥ እንጨርስ። ቶ ያንተ ልጅ ቤት ውስጥ ያለው አዎ አንተ በመጽሐፍ ቅዱስ መልስ፣ ችግር የለም። እኔ እኮ እንድትመልስ እኔ እሰማለሁ። ያንተ ልጅ ቤት ውስጥ አለ። የሆነ ነገር አጠፋ። ሲያጠፋ ወስቴ እሳት ውስጥ ትከታለህ ወይ? ወስቴ ለጅብ ትሰጣለህ ወይ? ወስቴ ለአውሬ ትሰጣለህ ወይ? ነው ጥያቄ። ያንተን ልጅ ነው እኔ እያወራሁ ያለው። አንተ ደግሞ የጠፋ ልጅ እያልክ አትጨነቅ። ቤት ውስጥ ኖሮ ላጠፋ ልጅ ነው እኔ እያወራሁ ያለው። አንድ ክርስቲያን እኮ የሚያጠፋው እኮ ከቤት ወጥቶ ሳይሆን ቤት ውስጥ ሆኖ ነው እያጠፋ ያለው። ይሄ እኮ ለመጽሐፍ ቅዱስ እኮ መልስ ሰጥቶናል እኮ በቃ የጠፋው ልጅና ቤት ውስጥ ያለው ልጅ እኮ መጽሐፍ ቅዱስ እኮ ለእያንዳንዱ ነገር መልስ ይሰጣልና የጠፋው ልጅ በጠፋው ቢቀር ኖሮ በዛው ይቀራል። በንስሐ ከተመለሰ ግን በአባቱ እቅፍ ይገባል። እኔ አሁን ከሶሻል ላይፍ ምናምን ብዬ አልነግርህም። ሶሻል ላይፍ ውስጥ አልገባም። ሶሻል ላይፍ ውስጥ ከገባን መጽሐፍ ቅዱስን ብዙ ነገር ያንበጫረቅብናል። አልገባም። ስለዚህ አሁን ምንድነው ጠፍተን ምን መሰለ ማርክ አንድ ነገር መሆን ያለብህ እምነት ወደ ግንዱ ይከተሃል፣ ፍሬ ያስቀጥልሃል። ይሄ ነው መጽሐፍ ቅዱስ የሚናገረው፣ ቸርችም የምታስተምረው ይሄንን ነው። ግን ፍጹማን አይደለንም። በሰራን ቁጥር ግን መንፈስ ቅዱስ ይወቅሰናል። በንስሐ እንመለሳለን፣ እንቀጥላለን፣ እንገረዛለን። አየህ መገረዝ የሚባል ነገር አለ። እየተገረዘን እንቀጥላለን። እና ይሄ ማርክ አሁን አንተ አስተማሪዎችን በደንብ ዲቴል እስቲ ገባና ጠይቃቸው። ከኔ የተለየ ነገር አይነግሩህም። እኔ ሁለት ቤተክርስቲያን ተምሬያለሁ። አማኑኤል ብርሃንና ህይወት ቤተክርስቲያንም ሙሉ ወንጌልም ተምሬያለሁ። ከዚህ የተለየ ትምህርት አልተማርኩም። እሺ በቃ ቆይ እኔም የኔን ሐሳብ ልንገርህ እንጂ ኃጢአት እየሰራ ትቀጥላለህ የሚል ትምህርት አልተማርኩም። ቆይ መታገሱ ወደ ንስሐ እንድትመለሱ ነው የሚለው መጽሐፍ ቅዱስ። በቃ አሁን ሊጨርስ እኔ ሊጨርስ። ቆይ ኤርሚ ጨርሷል። ማርቆስ 15 ሰከንድ አቀር ባለ መልኩ ሐሳብ እሱ የጠፋ ልጅ ነው የሚለው አስተሳሰብ
እንዴት መሰላችሁ? የጠፋ የሚባለው አንድ ሰው ክርስትናውን ትቶ ወደ ሌላ ሃይማኖት ወደ ሙስሊም ወይም ወደ ዓለም ሄዶ በቃ ድብን ብሎ ከቤት ወጥቶ ሄዶ አልመለስም ብሎ የሄደ ሰው ያንን ሰው ነው የጠፋ ልጅ የሚባለው። እኔ ግን ቤት ውስጥ እያለ አሁን ኢዩአድ ወይም ጋዲሳ ቤት ውስጥ አለ። ኦኬ 24 ሰዓት ውስጥ ላይ በኃጢአት ሲስቴም ውስጥ ያልፋል። በሚያውቀውም በማያውቀውም በኃጢአት ሲስቴም ውስጥ ያልፋል። እንደዛ ከሆነማ በ24 ሰዓት ውስጥ ላይ ቢሞት እኮ ሊጠፋ ነው ማለት እኮ ነው። 24 ሰዓት ውስጥ ላይ እኮ ነው። ሎንግ ታይም አንሂድ። ሎንግ ታይም ማለት 1 ዓመት ምናምን አንስተው በአንድ ቀን ውስጥ ላይ ጋዲሳ በኃጢአት ሲስቴም ውስጥ ያልፋል። ሶ በሚያውቀውም በማያውቀውም እየተናገረ እያሰበ እያወራ በብዙ አንግል በኃጢአት ውስጥ ያልፋል። ኦኬ አሃ በዛች ደቂቃ ውስጥ እየተቆረጠ ይሄዳል የሚለውን የሚመሰለው አውቆ ኃጢአትን በሚሰራው ነው። ማርክ ጨርሻለሁ። ልጅ የሚመሰለው አውቆ ኃጢአትን በሚሰራው ነው የሚመሰለው። ያንተን ሐሳብ ኦልሬዲ እኔ አንደርስታንድ አድርጌዋለሁ። መጽሐፍ ቅዱስን መሰረት አድርገህ አብራርተሃል። ማርቆስም እንግዲህ ተረድቻለሁ ባለው መልኩ ማብራሪያ ሰጥቷል። እናመሰግናለን ኤርሚ ወንድማችን። እስቲ ጻፍልኝ በውስጥ እዚሁ አዲስ አበባ ነው ያለው ወይስ ከሀገር ውጭ ነው? አይ እኔ አዲስ አበባ ነኝ፣ ግን እንዲህ ነው ማምነው። ግን አንድ ጥያቄ ልጠይቅ አስቤ ነበር፣ ግን አስጠፋብኝ። ከማርቆስ ጋር ባለው ንግግር ውስጥ አስጠፋብኝ። አንተ እና ያዋል ጻፍልኝ እስቲ በውስጥ በቃ እጠይቃለሁ። ምንድነው ግን አንድ ቆንስላ ሐሳብ ተይዞ ብዙ ኦርቶዶክሶችም እኮ የጴንጤ ቤት ላይ ሂደው እኮ ሲናገሩ ኦርቶዶክስን ይወከሉ ይመስላሉ፣ ግን አይወክሉም። ልክ እንደዚህ ጴንጤም አንድ ያልተማረና እኔ ራሱ አሁን ጴንጤን አልወክርም። ለምንድን ነው ማልወክለው? ሙሉ ቲቺንጉን አም ኖት ቴዎሎጂያን አይደለም። በቃ የተማርኩትን እዚህ ጋርና መጽሐፍ ቅዱስን በቅብብሎሽ በመጣውን የአባቶችን ታሪክ ምናምን ነገር አሁን የአባቶችን በቅብብሎሽ የመጣውን አባቶችን ታሪክ ጴንጤ የማይቀበል ነው ይመስላል? ይቀበላል። በእውነት አይ እሱም ችግር የለውም እናወራለን። እንደማይቀበል ብዙ ይቀበላሉና አይወክሉም። እዚህ ላይ የምታያቸው ጴንጤዎች አይወክሉም፣ እኔም ጭምር እንዲህ እናድርግ። ስላስገባችሁኝ እጅግ አድርጌ አመሰግናችኋለሁ። ቴንኪው ባይ። እሺ ማለት ቴንኪው። ጌታ ይባርክ። አሜን። እሺ ኤርሚ እንዲህ እናድርግ። ምንድነው በውስጥ ጻፍልን። አሁን እኛ ከቀደም ጀምሮ ስናወራ የነበረው ነገር እኛ ሁሌም ስለ ፕሮቴስታንቶች ስናወራ የሆኑ ሰዎች እንዲያመኑ እንዲያላመኑ ብቻ ሳይሆን የእምነት መግለጫ ነው የምናወጣው በተቻለ መጠን። ኦኬ ቀደም ለምሳሌ ሙሉ ወንጌልን ከፍተናል። የመካነ ኢየሱስ የእምነት መግለጫ አለን፣ የመሰረተ ክርስቶስ አለን፣ የህይወት ብርሃን በለው የሁሉንም የእምነት መግለጫ ወተን አንዱ እንዲያምናል አንዱ እንዲያምንም እያልን ነው የእምነት መግለጫውን ነው የምናወዳደረው እንጂ የሆኑ ሰዎች እንዲህ ስለተናገሩ እንዲህ ነው ሳይሆን ዋናው ነገር የእምነት መግለጫ ላይ ምን ተብሎ ተቀምጧል ነውና። ኤኒዌይስ ሌላ ጊዜም ሰፋ ያለ ዲስከሽን እናደርጋለን። ዛሬም ረዘም ያለ ሰዓት ስለወሰድክ እናመሰግናለን። በውስጥ ግን ጻፍልኝ። በቃ ችግር የለውም። አመሰግናለሁ። እግዚአብሔር ያክብርሽ።